አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦቼ ዛሬ በአዲስ ነገር ሀይሚና ብሩክ የደስታቸው ያው ሁላችሁ ይድረሳችሁ። ያልደረሳችሁ ያልሰማችሁ ካላችሁ እንደው በእንደዚህ ደስ ባላቸው ነገር ሁልሽም ቤትሽ ይዘሽ እንደዚህ ዘና ፈታ ያወደድሽው ሰው ሆነ አንድ ላይ ስትሆኑ እንዴት እንትን ይላል። ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዘትርፍ ይበል። ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ የነሱ ደስታ ትላንትና እያያችሁ አንዱ ክላስ የእሷ መኝታ ክላስ የእሱ መኝታ ክላስ የጫማ ክላስ ምናምን ስንዞር እንደው ከታች እስከ ፎቅ እኛ እነሱ ዞር ባሉበት ሀይሚዬ ቀጮ እንደኔም አሁን ገና በዛ በትልቁ ቤት እንደው አንዴ ታች አንዴ ላይ ስትይ መቼም እሱም ያግዝሻል። እንደው ያለችው ነገር ሰማችሁልኝ? ምን አለችው? አሁን ስትወጣ እኔ ግንባሬ ስመህ ትወጣለህ፣ ስትመጣማ እኔም ተነስቼ አለችው። አይታይህም እንዴ? አይታይም ናግብ እንደው እሷም ያው ትላንትና እንደዛ አስደስቶ እሱ እንዴት ሆኖ ነበር ትላንትና ያው ቤቱ ምናምን ዞር እያለን አይኔ ምናምን ብሎ ነበር። ብሩክ የተሻለህ ወይ እንዴት ነው? ተረዋውጠህ እንደው ፍቅረኛ ልታስደስት እስኪ በሀይሚና በብሩክ የተማሩ ጭቅጭቃችሁ ዝንዘናችሁ እንደው እዛም ቤት ጠብ ይዶራል ብላችሁ እስኪ ዛሬማ ማናት የእንትና የተንቢናት እኔ አሁን የእናንተ ያቺ ልጅ ልብስ ጥላለች፣ ያቺ ልጅ ልብስ አልለበሰች፣ ያቺ ልጅ ከወን ተከትላለች፣ ያቺ ልጅ እንደዚህ ሆነች ብዬ ነው ዩቱብ ልመጣ። ዩቱብ ብርም አልፈልግምም። ዩቱብ ብር ከፈለኩ ዜና እያንዳንድሽ አውጥቼ ዝርግፍ አደርግልሻል። አለበለዚያ አልፈልግም ዩቱብ ብር አላለችም። ኧረ ጉድ! እኔ በስራዬ እንጂ ለስራ እንጂ እኔ እናንተ እንደዚህ ተሰብስቤ እናንተ የት ናችሁ እናንተ ምን ሆናችሁ ብዬ አልጨናነቅም። በእንደዛም ነገር እንትን አልልም ብላ እንደዛ ስታወራ የተንቢ ሰምቻለሁ። በጣም እንትን የሚላችሁ ነገር ነው። አንዳንድ ሰው እንደዛ ነው። እናንተም ቢሆን አሁን እና ሁላችሁም በተንቢና ሀይሚና በብሩኬ በእነሱ እስኪ ተማሩ። እስኪ ዝንዘና አሁን እዛም ቤት ትገባለችሁ ጠብ ሀይሚ ከሆነ ከአሁን በኋላ በቃ ስትወጣ ግንባሬ ስመህ በቤታችን እንደዛ ፈታ ዘና ስትመጣ እኔ እጄ ዘርግቼ መቀበል ግባን አላለችው። ይመችሽ ሀይሚ ይመች። እንደ ሁሌም ጨረቃ ናችሁ። በእናንተ ምንም የሚወጣ ነገር የለም። ፈገግታችሁ ምኑ ፈገግ ብላችሁ እንትን ስትሉ እንዴት ያስደስታል። እንደዛ እግርህ ዘርጋ ብለህ ፈታ በል እግራ ላይ ወጥቆ እንደው የፈለክ ነገር በቃ መፍትህ ነው። ፍቅር እያስተመርክ ነው እንጂ በመጥፎ ነገር አይደለም። በእናንተ አይቶ የእናንተ ጨረቃ ቤት ገብቶ አይቶ አሁን ግን እንደክማለን። ፎቅ ወጣችሁ ታች ስትጀምሩ እንትኑ ቪዲዮአችሁ አንድ ቦታ ቁጭ በሉ እንጂ ብሩክ አሁን ትላንትና እያሳየኸኝ ወጣው ፎቅ ወጣው። ያንተም ክላስ ስትከፍትም ድረስ ቆየህ፣ እሱም ከፍቼ እንትን ስትድረስ የእሷን ክላስ ያው ገብታም ለጥ ብላ አየሁት ወጣሁ። ያው የእንትንም ክላስ እያሳየ እዛም ገና አሁን ሁሌ ቪዲዮ እየሰራችሁ እሱ ብቻ ያደክመናል እንጂ ገና ከታች ወደ ፎቅ የምንወጣ ከሆነ ቪዲዮ ስትሰሩ ገና ወደ ላይ ላሳያችሁ ካልክ እንደ ትላንትና እንደክማለን። ቀስ ብላችሁ ወይም አንድ ላዩ ፎቅ እዛ ቁጭ ብላችሁ ወይም ታች ሆናችሁ ነው እንጂ ከፎቅ ወደ ታች እያንዳንዱ ካላችሁ ከታች ወደ ላይ ከሆነ ብዙ እንትን የሚለን ስለሆነ ያው ደስታችሁ ቤትም ቦታ ያስደስተናል። ሰላማችሁ ያብዛልን። የሰው መጥፎ ነገር የለባችሁም። የሰው ክብር አላችሁ። የሰው ክብር ቢኖረው ታውቃላችሁ የፈጣሪውን በመጀመሪያ ፈጣሪ ፈርቶ በቃ እሱ የተገዛ ሁለተኛ የቤተሰቡ እናት አባቶቹ እንዴት በቃ አንዳንድ አሳዳጊ እያው ቤትም እንደፈለገ አንድ የፈጣሪ ፍራቻ የሌለበት አንድ የቤተሰቦቹ በቃ እኔ መጥፎ ነገር ሰርቼ ነበር እናት አባቶቼ በመጥፎ ስም እንዴት በእኔ የመጣ እንዴት የነሱ ልጅ ናቸው እንደዚህ ሆኑ ይላል ብሎ ያስባል። ገና መጀመሪያ የሆነ ነገር ሲያደርግ ወንድም እህቶቼ በብዙ ቦታ የሚያዩ እኛ የምንሰራ አይደለም ወይ?
ነገስ ልጆቼ የተወለዱ ልጆች ይደርሳሉ ታውቃላችሁ። ያ ቪዲዮ ታች ሆኖ ሲያዩ ምን ይላሉ? እነሱስ በምን በቃ ጥላቻ የሌለበት ፍቅር እስከ ጥግ። ያው ባለፈ ብራንክም ሆነ እንዲህ ብታደርጉ እነሱ በቃ ሄደዋል ይቅርና ካሁንም በኋላ ጨረቃም ናችሁ፣ በፍቅራችሁ ቀጥሉበት እንጂ ሰው የሚላችሁ ነገር ሰው ወደዛ ወደዛ ይቅርባችሁ። በእናንተ ነው ሰው ሁሉም ብዙ የሚማን ነገር ብዙ እንትን የሚል ነገር ስላለ ተማሩ፣ ጥሩ ነገር አስተምሩ። እኛ ምናድርግ እኛ እንዴት ሆነን ነው እንትን የምንለው? ያ ሰላም ሰው ሁሉም በእናንተ አይቶ ብዙ እንትን የሚል ነገር አለ። ለምን ጥሩ ስለሆናችሁ። አንዳንዴም እናንተን ቪዲዮ ስትሰሩ ሀይሚና ብሩኬ ጨረቃ ናችሁ። ሰው እንደዚህ ጠብ ይቅር፣ ሰውም ይሰለቻል። ሰው ገብቶ እንደዚህ የሆነ ዶላር ልስራም ከተባለ ምን ከተባለ አለ ቀልድ ነገር ስንት ነገር አለ። ከካሜራም ጀርባ ተመካክራችሁ ምናምን እንጂ ያ ኮመንት የምንጽፍ ምናየ እይታ የጀመራቸው ይሄም ጭቅጭቅ ሜል ሰው እንደዛ አለ። ነገር ግን በቃ በፍቅር ትንሽም ነገር ከሆነ ሀይሚ አሁን ያቀረበችው እዚህ ጋር ምንም ነው ትንሹ ነገር እንደው ሀብሀቤ እዚህ ግማሹ ሆኖ በቃ በደስታ ከሆነ ቆሎሽን በቃ ቡና አፍልተሽ ቆሎሽን ምናምን አቅርበሽ በቃ ፍቅር ካለ ሰው ዝም ብሎ በትልቅ ነገር ሆኖ ኖሮ ተወጥቷል ምናምን። ሀይሚ አሁን እኔ ምን ልበልሽ፣ አሁን የሆንሽበት ቦታ የቤትም ርቃ ተመጣ ነበር። እናንተ አሁን ዛሬ ያሉ ነገር እናትም አባቶች ከዛ የሚመጡ ነበር ወላጆቼ ምናምን ስትለው እነሱ ከዛ ቦታ ውጡ ማለታቸው በጣም እውነት ትክክል ነገር ብለሃል ብሩኬ። በቤታቸው አሁን በክፍለ ሀገር የትም ያሉ ሰው ከተማ ቦታ የሆነ ቦታ ስትሉ ቤቴ እንዲህ ይሆናል ተመልሶ የሚመጡበት ነገር አይመስላቸውም። ግን ልጅ ያለው ሰው ከተማ ሆኖ እናት አባቱ ሩቅ ትንሽ ወይም ክፍለ ሀገር በዛ በከተማም ትንሽ ወጣ ያለ ቦታ ካለ ከተማ ኑ የአንድ የሳምንት እረፍት ምን የሳምንት 2 ቀን 3 ቀን አድራችሁ ፋብላችሁ እንትን ሲሉ በጣም ያስደስታል። በቃ ግን ብሩክ እያሳየ እናት አባቶቻችን ሲመጡ የወላጆቻችን እንደዛ ብሎ ሲያሳይ የላየሁም። ግን ትርፍ ቦታ አለ 2 ቦታ አሳየ። በዛ ቦታ ያው ፍራሽ ታዘጋጃላችሁ። ባይሆንም ምንም እንትን የሚል ነገር የለም። ብሩክ እንደዛ ፍቅር እንደዛ እንትን ብለህ ያደረክ የራሳችሁን ቤት ፈጣሪ ያመቻችላችሁ ትገዛላችሁ። የትንሽ ጊዜ ነው፣ የትንሽ ጊዜ ማጓጓዣ ካለ በትንሽም ጊዜ ሆኖ ይገዛል። ጀግና ከሆናችሁ ጥሩ ቅን ልብ ምናምን ያለው ሰው በሁሉም ነገር ይደርሳል። ቀጣይ ያው በዚህ ሌላ ይቅርና የቤቱ እንደዛማ ተሰብስቦ ታውቃላችሁ። ወሩ እንደሚመጣ አናውቀውም። የወር ታውቃላችሁ እንደዚህ ቤት ከሆነ 50 ሺህ 40 ሺህ እንደዛ 100 ሺህ ከፍላችሁ ነገ እንዴት ወሩ እንደሚመጣ አታውቁትም። ምንም ይሁን ምንም በወንድምሽ በእህትሽም እሱም በወንድሙ በእህቱም እንደዚህ ሰብስባችሁ ምን ብላችሁ የአንድ ቤት ተገዝቶ እኔ በበፊትም አሁን የራሷ ጥሩ ቤት ስላላት ጥሩ ቤት እንትን አለች ልትሉት ላላላላላ እኔ ጥሩም ቤት እንትን ብዬ አይደለም። በቃ ባለኝም ነገር አልሐምዱሊላህ ረብል ዓለሚን ካለ ነገር መታነሱ ኡቅብ የቤት ኪራይ ማለት ከባድ ነገር ነው። ከባድ በቃ ምንም ሳትሉ ወሩ አሁን የአመት ብላችሁ እስኪ ከፍላችሁ ብትቀመጡ አመት መቼ ምን እንደሆነ እስኪ አመት መቼ ተገናኝተን መቼ አሁን 2018 አሁን መቼ ነበር አያችሁ? ስንት ጊዜ በቃ ወሩ አመቱ እየቆጠረ ነው። በቃ ግማሽ ሊሆን አሁን ትንሽ ነው የቀረው። እንደዛ ለመሆን በዛ ምን ማድረግ አለብን እህቶቼ ወንድሞቼ ማናችሁም ቢሆን ጥሩ ጓደኛ መሰብሰብ አለባችሁ። ጥሩ ቤተሰብ መሰብሰብ አለባችሁ። ተራ በተራ በቃ የአንድ እህታችን የአንድ ቤተሰብ ከተገዛ የአንዷም እንደዛ በተራ ይገዛል። ከኪራይ ቤት ከሰው ከምን አላማ አቅም አለኝ ቤት ለመግዛት ምናምን ካላችሁ በኋላ እንደዛ ተሰብስባችሁ ጥሩ ጓደኛ 5 4 ብትሆኑ የአንድ ሰው ቤት ይገዛል። መልሶ በዛኛ አመት የአንድ ሰው ይገዛል። ያ የአመቱ የሚገዛ ወይም 1 ሚሊዮን ወይም 800 ሺህ ምናምን የአንድ ቦታ ይሆንላችሁ። እንደዛ ነገር እኔ አንዳንድ እህቶቻችን መክሮን በሆነ ነገር ያገኘሁት ነገር ነው። እኔም የአመት ነው በጓደኞቼ ወስጄ የሆነ የአቅሜም ትንሽም ቤት ቢሆን እንደዛ ነገር ማመቻች አለባችሁ እንጂ ቤት እንደዚህ እንትን ብዬ ይዣለሁ። ያ ሰው ቤት ያለው ሰው ግርግጥ ቁጭ ብሎ ነው
ወሩ መጥቶን የሚሰጠው ነገር ያያል እንጂ ሌላ ምንም እንትን አይልም። በአመት ወይም መሬት ተገዝቶ ምናምን ማዘጋጀት ይቻላል። ሀይሚዬ ያው መቼም ከአንቺም አንድ ላይ መሆናችሁ ይሄ አላማ ያው አይጠፋብሽም። አንቺም ጠንከር ብለሽ አንቺም በጓደኛሽ አንድ የሶስት ጓደኛ ከያሽ እሱም የሶስት ጓደኛ ከያዘ በቃ ጠቅልል አድርጋችሁ ከአሁን በኋላማ ብሩኬማ እንደዚህ በኪራይ ቤት እንደዚህ አስደስቶሽ ቤቱ እንዲህ እያደረገ የራስሽ ቤት አንቺ የምትይው ነገር እንዴት መጣልህ ይሄ እንዴት መጣልህ ሳታውቂው ቦታ ቦታ እንደዚህ አድርጎልሽ ምናምን ሰርፕራይዝ ሊያደርግሽ ተረዋውጦ እኔ አይኑ ምን ሆነ ብዬ በጣም ደነግጥ ትላንትና እንደዛ እንትን እያልኩ አይኔ ሐኪም ቤት ምናምን ሲል ዛሬ ጭራሽ እንደዛ እንትን ይላል አላልኩም ነበር። አልሐምዱሊላህ አልሐምዱሊላህ በጣም ደስ ብሎናል። ደስታችሁ የበለጠ የሚያሳየን ሀገራችን ሰላም ያደርግልን። ስደት የወጡ ወንድም እህቶቻችን ለሀገራቸው ያብቃቸው። ወጥቶ ከመቅረት አላህ ይጠብቀን። መታችሁ በሀገራችሁ ፈታ ዘና ለማለት ያብቃችሁ። ያው መቼም ብሩኬና ሀይሚም የእናንተም ያው ብዙ ጊዜ ጥሩ ጥሩ ነገር እያሰቡ ጥሩ ጥሩ ነገር እየከጀሉ ሁሌም እናውቃለን። ምን እንደሚሉ ትሰማላችሁ ታያላችሁ። አኪድ እናንተም ያያችሁ ነገር ይሆናል እንጂ ከሌላ ቤት ቦታ መጥቶ ምናምን አይደለም። ለሁሉም ነው ለበጎ ነው። ሰው ያለው ነገር እንዳሰሙ እሺ። ሰው ብዙ ነገር ይላል። በእነሱም አሁን አንዳንድ ነገር ሊያወጡ አቤት በእነሱ ብዙ ነገር እንትን የሚል ነገር አለ። ግን ችላ ማለት በቃ በሰማን እንዳልሰማ ሰውን ነገር አድርገን ምናምን ዞር ብለን እንደዛ ማድረግ አለብን። እኛ እነሱ ገብቶ ታውቃላችሁ። ቅመሜ እውነትም አንተ ቅመምም ተወደደ ኮረሪማም ተወደደ። እኔ በፊት ኮረሪማ ነው የምላችሁ የነበረ ወጣ ጭራሽ እንደዚህ ተወዶ እንደዚህ ውድ ሆኖ ይሄ ልጆች ተብሎ ያው ብዙ ሰው እንትን ስለሆነ ይሄ አክል ተወደደ እላችኋለሁ። አኪድ ያው አላህ ያለው ነው የሚሆነው። ሁሉም ነገር እኛ ያለን አይደለም። ሰላማችሁ ያብዛልን። የጥሩ ጥሩ ነገር አስባችሁ የቤተሰቦቻችሁ ትልቅ ደረጃ የምትደርሱ ፈጣሪ ያደርጋችሁ ብያችኋለሁ። የፈጣሪ ፍራቻ አላችሁ። ከዛም ቀጥሎ የቤተሰብ እናት አባቶቻችሁ ክብር ስላላችሁ የሌላም የኛም የመዳን ቅመም ሰላም ናችሁ ምናምን አንዳንዱ ብያችኋለሁ። አሁን እንትና አይደለችም ወይ እኔ እናንተ ቅንቡርሽ ዩቱበሮች እኔ ዩቱብ ብር የምፈልግ ቢሆን ኖሮ አዎ የእናንተ ወሬ ምናምን እንትን አለበለዚያ ዩቱብ ብር አልፈልግም። ዩቱብ ብር ፈልጌ አይደለም አሁን የገባሁ ያው አንዳንድ አላለችም አረረሽና እሷ ፕራንኩ ምኑ የለባት። በጣም የሚገርም ነገር በቃ በስራ ዩቱብ ደርሰን ግን ዩቱብ ብር አልፈልግም ለማለት ሳይሆን ገብተሽ እናት አባቶች የአንድ ቦታ እንትን ብትይ ጥሩ ነበር። ማንም ቢሆን ወይም አንድ ቸገረ ስንት አለ ብለሽ ነው ዩቱብ ብር አልፈልግም። የእናንተ ቅድም ብልጭ እንደዚህ አልኩ። አንዳንዴ ወሬውን እንትኑ ያናድሻልን። በስራሽ አንቺ ሄደሽ ኮሜንት እንትን አትይ ምን አትይ ከፍተሽ እለለለለል ብለሽ የወጣሽበት እሱም እንትን ብሎሽ ያሳዝናል። የሀገራችን በጣም እንትን የሚል ነገር ነው። ለሀይር ነው ምን ይደረጋል ብላችሁ ነው። አንድ ሰው አደረገው አንድ ሰው እንዲህ እኛም እስኪ ሀይሜ ብዬሻለሁ። አንድ ቀን ወይም ያንቺ ቤት ምርቃት ወይም እኛ ጋር አንዴ እስኪ ያለሽበት እልሻለሁ ውዴ። በሆነ ቦታ ባለሽበት ብንገናኝ አሪፍ ነበር። ለምን ያው ጥሩ የሚሰራ ሰው መቼም እንዲህ በፊት ያው የተንቢን ብዙ እንትን እንዳል ነበር መጣሁ ኮልፌ ሰፈሬ መጣሁ ካለች በኋላ ይሄ እንትኑ ብዙ ነገር እዛ መሸጥም ሱቅ አመቻቸው ምናምን አለች። ከዛ በኋላ ምንም እንደሆነ ታዋቹም ይሁን ምንም እንትን ነገር የለም። እሷን ብታመቻች በዛ እንገናኝ ነበር። ሰላማችሁ ያብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ